السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام عليكم. بان والله. الله يطبقك الله يطبقك. ጥያቄ ምንድን መሰለህ ሁስና? እሺ ከትላንት ወደ ሰላተ ጅናዛ ነበር የሚሰገድ። ሴትና ወንድ ነበር የመጣው ማለት ነው። ጅናዛው ምን ብለን ነው የምንነይተው ስንሰግድ? ጅናዛው ሴትና ወንድ ነው። ሶላትም ስንነይት ምን ብለን ነው? አይቀየርም። ሶላት አልጀናዛ እንደምትሰግድ በልብህ ማሰብም ነው ለማሰብ ነው። ለወንድም ሆነ ለሴት ንያ መገኛ ቦታው ልብ ላይ ነው። አንየቱ መሐሉ አልቀልብ ወተለፈዙ ብንየት ቢድዓ። ንያ መገኛ ቦታው ልብ ላይ ነው። በልብህ ሶላት አልጀናዛ እንደምትሰግድ ማሰብ በቂ ነው። ሌላ ጥያቄ ነበረኝ። እሺ ማለት ተከታዮችን ነው የምጠይቀው። ሐጅ አድርገህን አደረግን? እኔ ዑምራ አድርጌያለሁ፣ ሐጅ አላደረኩም። ተከታዮቹ ሙስሊም ሐጅ ብናስደርገው ምን ይመስላችኋል? ተከታዮች አንተ መናገር አችልም። ሽክረን ወላሂ አመሰግናለሁ። ወላሂ እዛቸው ምክፈልሉ ሐጅ ብናስደርገው ምን ይመስላችኋል? ተከታዮች እስኪ ያላችሁን ሀሳብ እነዚህ ምናምን ሁላችሁም እስኪ በዚህ ዓመት ሐጅ እናስደርገው ኢንሻአላህ ብዝኒላህ በአላህ ፈቃድ። አመሰግናለሁ። አላህ ጅዛቸው ይክፈላችሁ። ዱዓ አድርጉልኝ። በምንሰራው ስራ አላህ ኢኽላስ እንዲሰጠን ተቀባይነት እንዲያደርገው። ኢኽላስ ከሌለው ባዶ ነን። 1000 ተከታይ ያላችሁ ሐጅ እናስደርገው በዚህ ዓመት ኢንሻአላህ ብዝኒላህ ሐጅ እናስደርገው። ወላሂ አመሰግናለሁ። ሽክራን ጀዛኩሙላህ ኸይራን። ኢንሻአላህ አደርጋለሁ። አላህ ይወፍቀን ኢንሻአላህ። ሁላችሁም እንግዲህ የሆነ ቤት እንትን እንባልና ሐጅ እናስደርገው። ያላ ሰላም አለይኩም ረህመቱላህ። አላህ ይጠብቅን። አላህ ሁሉንም ነገር ደግሞ ስለ እፎይ ምንም ነገር እንዳንል ሁላችንም እንዳንል። ለምን ውደታችንን እንዲጨምር ነው ያደረገው። የእሳቸው ውደታ እንዲጨምር ነው ያደረገው። እሱ በቀሰቀሰው እንኳን እኛና እሱ 24 ሰዓት ሙሉ ነው ሙሐመድ 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 እያለ የሚለው አይደለም ሙስሊሞች። እኛ እሱ ራሱ ሙሐመድ እያለ ነው የሚለው፣ ሙሐመድ እያለ ነው የሚለው። ስለዚህ እኛ ውደታችንን እየጨመረ ደግሞ በዚህ ረመዳን በረካ እንድናገኝ አጅር እንድናገኝ ሙሐመድን ስም እንድንጨምር ውደታቸው ከፍ እንድንሆን ያደረገልን ነው። ሌላ ነገር እንዳንል አልሐምዱሊላህ ረብል ዓለሚን ስበቡ ላስባብ ሆኖ እና ውደታችንን እንድንጨምር የተዘናጋ ነው እንድንጨምር ነው። مش ጥያቄ ያላችሁ ቀጥሉ። ባረከላሁ ፊኩም ጀዛከላሁ ኸይራን ወንድማችን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? በመጀመሪያ ማሻአላህ ተባረከላ አላህ ይጨምርልህ። የምትሰራው ነገር እጅግ በጣም የሚያስደስት ወጣቱንም እያነቃቃ ያለ በተለይ በዲን ላይ በአንተ እድሜ ላይ መገኘቱ አልሐምዱሊላህ ረቢል ዓለሚን ወጣቱን እያነቃቃህ ያለ ትውልድ ላይ አላህ ይጨምርልህ። ለወላጆችህም አላህ ኸይሩን ነገር ይስጥልህ። ምክንያቱም ትልቅ ምኞት ነው ለልጆች የምመኘውን ነገር አላህ ያሳካልኝ እንዳንተ እንዲሆኑ ምኞቴ ነው። አንደኛ መጠየቅ የምፈልገው ማለት በዲን ላይ ጠንካራ እንድትሆን ያደረገህ መንገድ ምንድን ነው? እና ደግሞ የሄድክበትን መንገድ ብታካፍለን ለልጆቼም እንዲማሩ ስለምፈልግ ማለት ነው። ሌላው ደግሞ አንድ ካፊር ጎረቤቶች አሉኝ እና መጽሐፍ ለመስጠት ይሄ ነገር እንዴት ይታያል? ማለት ኢስላማዊ ንጽጽር የሆኑ መጽሐፎች ምን ትጋብዘናለህ? ምንስ ብሰጣቸው ምን ትመርጥልኛለህ ለማለት ነው። አላህ ይጨምርልኝ። እሺ አልቁርአን አስሉ ኩል ሸይ፣ የሁሉ ነገር መሰረት ቁርአን ነው። علم ولدك القرآن والقرآن سيعلمه كل شيء። ልጅህን ቁርአን አስተምረው፣ ቁርአን ሁሉን ነገር ያስተምረዋል ይላሉ ሰለፎች። እና የእውቀቶች ሁሉ ምንጭና መሰረት ነው። የእውቀቶች ሁሉ እናት ነው ቁርአን። ነገራቶች ሁሉ ወደ እርሱ ይመለሳሉ።
ቁርአን በጣም የሚደንቅ መጽሐፍ ነው ጀማ። በጣም የሚደንቅ መጽሐፍ፣ በጣም የሚደንቅ። እኔ እንጃ የሰው ልጅ ሊገልጸው አይችል። አምላክ ራሱ ነው በቃ ገልጾ የጨረሰው። ወላሂ ላዝም በየጊዜው አድናቆቱ እየጨመራችሁ ያኔ ተአምራቱን እያገኛችሁ ትሄዳላችሁ። መጀመሪያ ስትቀራ ጊዜ የነበረው ትርጉም ያኔ ታገኘ። ከዚያ ባነበብከው ቁጥር ሌላ ግንዛቤን እየሰጠ የሚሄድ ነው። የሚገርም መጽሐፍ ነው። ምናልባት የትንሣኤ ቀን አምላክ አላህ ስብሐነ ወተዓላ እንደው እኔ አላውቅም፣ የቁርአንን ሰው ልጅ መግለጽ አይችልም። በቃ እሱ ራሱ አምላክ በገለጸበት መልኩ ነው። የሚገርም ነው እና በውስጡ ላይ እውቀቶች ሁሉ ከእርሱ ነው የሚነሱት። የእውቀቶች ሁሉ መሰረት ነው። የእውቀቶች ሁሉ እናት ነው። በዛቸዋል። በዚያ ላይ እጥር ምጥን ያለ መልእክት ስለ አንድ ነገር፣ ለምሳሌ ስለ መሲሁ አስተምህሩ በአንድ ገጽ ውስጥ ካወላለዱ ጀምሮ እስከ መጨረሻ ጊዜው ድረስ የሆነውን በአንድ ገጽ ስገልጽ ታያላችሁ። የሚገርም ተአምራዊ መጽሐፍ ነው ጅማ። አንድ ሰው የሆነ አርዕስት ብትሰጥ ያችልን ለመጻፍ አንድ ርዕስት ተሰጠ፣ ብዙ መጽሐፍ ልታዘጋጅ ትችላለህ፣ ብዙ ገጾች ምናምን። ቁርአን እንደዚህ አይደለም። ቁርአን ስለሆነ ጉዳይ ለመናገር ከፈለገ በአንዲት ገጽ በማይሞላ የአንድን ሰው ሙሉ ታሪክ እጥር ምጥን አድርጎ ይገልጽላል። እና ቁርአን አስተምሯቸው ልጆቻቸውን ተፍሲር እንዲማሩ አድርጓቸው፣ የቁርአንን ትርጓሜ፣ እዚያ ላይ ሀዲቶችን ይማሩ። ቁርአን በሀዲት እንደሚፈታ እዚያ ጋር ያም ሆኖ የተገለጸው እዛ ተክሲስ ተደርጎ የተገለጸው እንዴት እንደሚፈታ ያም ያስተምራቸዋል። እና ዋናው መሰረት ለልጆቻችሁ ቁርአን ነው። ሂብዝ እንዲያፍዙት አድርጓቸው፣ ጭንቅላታቸው የያዙት። ኢማሙ አሕመድ፣ ኢማሙ ሻፊዒ፣ ቀደምት መልካም ሰለፎች የመጀመሪያው እውቀታቸው መሰረት ሂብዝ ነበር። ኢማሙ አሕመድ ትናንት እንደነገርኳቸው ሐፈዘትኒ ኡሚ ወአና ኢብነ 10 ሰና ይላል። እናቴ ነች ቁርአንን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁኝ ይላል። ተመልከቱ፣ ሰለፎች የመጀመሪያው እውቀታቸው መሰረት ሂብዝ ነበር። ያን ከያዙት በኋላ ቀጣይ እንደገና የሚቀሩትን ሐዲስ ዝም ብለህ እየሰማህ ትይዘዋለህ። ዛቸው አላረ እየሰማችሁ ትይዙታላችሁ። ገና 13 ዓመት አካባቢ ላይ 14 ዓመት ባለበት ጊዜ ነው ቁርአን ያፈዝኩት። ዛኔ ከዚያ በኋላ ሐዲስ በምሰማ ጊዜ ዝም ብዬ የምሰማውን ሐዲስ እንድይዘው ያደርገኝ ነበር። ይህን ያደረገው ምንድነው? የያፈዝኩት ቁርአን ጭንቅላታችሁ ታዳብሩታላችሁ። የሆነ በቃ የሆነ መያዝ የሚባለው ነገር ከዚያ በኋላ በመስማት ብቻ ትይዛላችሁ። በምትሰሙትን ሐዲስ እንድትይዙ ትሆናላችሁ። እና ያ ነው። እሱን አድርጉላቸው። መጀመሪያ ሂፍዝ ማዕከል፣ ጥሩ ሂፍዝ ማዕከል አስገቧቸው፣ ቁርአን እንዲያፍዙ ያድርጓቸው። ከዚያ በኋላ ሐዲስን ይማራሉ። በሚማሩ ጊዜ ዛኔ ሁሉም እየያዙት እየሰመደዱት ነው። በተለይ የአቂዳ ኪታቦች ላይ ትኩረት አድርጉላቸው። ይህ ነው እና ሁሉም የሚያውቀት ዘር ቀስ በቀስ እንዲማሩ አድርጓቸው። እውቀት ላይ አደራ፣ እውቀት በልጅነት የሚያቸው በዚያ ላይ ትኩረት አድርጉላቸው። እናቶች ልጅን ካሳደጉ ማንም ወንድ ከሚያሳድገው በላይ ትበልጣለች እናት። ታውቃላችሁ። ኢማሙ ሻፊዒ የቲም ናቸው። ኢማሙ አሕመድ የቲም ናቸው። ቡኻሪ የቲም ናቸው። ኢብኑ ተይሚያ የቲም ናቸው። እነ ኢማሙ ነወዊ፣ ኢብኑ ሐጀር፣ እነዚህ ታላላቅ ሰለፎች እንዳለ የእውቀት ባለቤቶች ሆነው መሪ ሆነው የምታያቸው የቲሞች ናቸው። ማነች ያሳደገቻቸው? እናቶቻቸው ናቸው። እናት ጠንካራ ከሆነ ሴት ልጅ በደንብ ማሳደግ ትችላለ። መስዋዕት ትከፍላለች ለልጇ እናት። እዛ ከፍ ብሎ እንድታየው በጣም ትመኛለች። ስለዚህ ምንም ነገር ሳያግዳት እንደ ወንድ ስልቹ ሳትሆን ወንድም አለ የሚሰራ ለልጁ፣ ግን የእናት በጣም ይለያል። ከተሞከረው ከሰለፎቻችን ታሪክ እንደምናየው እነ ቡኻሪ እናት ሆነች ያሳደገች፣ ኢብኑ ተይሚያ እናት ሆነች ያሳደገች፣ መሐመድ እናት ሆነች። የቲሞች ነበሩ እና ትኩረት አድርገሽ በዚህ በግዛቸው ላይ እንዲጠነክሩ አድርጋቸው አሳፍቻቸው በልጅነታቸው። ከዚያ በኋላ ኪታቦችን በሚቀሩ ጊዜ የመሸምደድ እንትናቸው እንትን ይላል፣ ይዳብራል። የሚሰሙትን ሁሉ በመሸምደድ ይይዙታል በጭንቅላታቸው። በሚጠየቁ ጥያቄዎች ሁሉ የዛኔ ከጭንቅላታቸው ምንም የትም ሳይሄዱ መመለስ የሚችሉበት፣ ህዝቡን የሚያስተምሩበት፣ ትውልድን ወደ ነቢያት መንገድ የሚጠሩበት እውቀትን አላህ ይሰጣቸዋል። አላህ ከዚያም ከ10,000 በላይ ያድርግ ልጆች። እና አንድ ጥያቄ መጨመር እችላለሁ? ልጆች ከስንት ዓመት በኋላ ነው መጾም ያለባቸው? ብዙ ጊዜ ልጆቼ ያው የሚጠይቁኝ ጥያቄ ስለሆነ ነው። ወንዶችስ በምን ያህል እድሜ ነው? ሴቶችስ በምን ያህል እድሜ ነው? ወይስ የሁለቱም እድሜ ተመሳሳይ መሆን አለበት? ምን ያህል ሲሆን ነው ግዴታ ዋጅብ የሚሆንባቸው? እችኛን ትንሽ ሻሃዳ የሚላለ እያሉ ነው። አድሜኖች ተከታተሏቸው እና አስገቧቸው ሻሃዳ የሚሉትን። እሺ ሴት ልጅና ወንድ ልጅ ለአቅመ አዳም የሚደርሱበትን ጊዜ ነው ያልሽው?
ሴቶችና ወንዶች ለአቅመ አዳም የሚደርሱበት ጊዜያቸው 3 ምልክቶች ከታዩባቸው ነው ሁለቱም የሚጋሩባቸው። ሴት ልጅ 4ኛ ትጨምራለች። አንደኛው ምልክት ምንድን ነው? የዘር ፈሳሽ ማየት። እሺ ሰላም ክብረት የምትለዋ ልጅ አንዴ እናስገባት። ባረከላሁ ፊክ። ሰላም ክብረት የምትባለው ልጅ እናስገባት። የጨረሰ አንድ ሰው ከይተርታጋ እናስወጣና መልሰን እናስገባቸው። እኔ ወጣለሁ። እሱ በቃ ችግር የለም። ሰላም ክብረት ትግባ። እሺ ሰላም እንዴት ነሽ? ሰላም ነው። አላህ አልሐምዱሊላህ። ደህና ነሽ? እሺ እስልምናን መቀበል ፈልገሽ ነው? አዎ ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽ እየተከተልሽ ነው። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ጊዜ ያለፈው ወንጀሉ ይማርለታል። የመጀመሪያ አምላክ አላህ የሚሰጠው ትሩፋት ይሄ ነው። ስላለፈው ሁሉ እንዳለ ይሰርዝለታል። ንጹህ አድርጎ ይቀበለዋል። አምላክ እንደ ሰዎች አይደለም። ያለፈው ማንነትህን እያነሳ አንተ እንዲህ ነበርክ እንዳላላላ እንደዛ አይደለም። አምላክ ያውቀዋል ያን ያለፈው ማንነትህን፣ ግን ይቅር ይለዋል፣ እንዳለ ይሰርዝላቸዋል። አምላክ አላህ ስብሐነሁ ወተዓላ ምን ይላል በቃሉ ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ በእነዚያ ለካዱት ባሪያዎቼ እንዲህ ብለህ ንገራቸው፣ ያሉበት ክህደትህን ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅር እልላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያሰርዛል አሉ። ያለፈ ኃጢአታችሁ ሁሉ ይሰረዛል፣ ይቅር ይባላል በሰለማችሁበት ቀን። ታዲያ አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ተስፋ ተገብቶለታል? አምላክ ራሱ ቃል የገባለት ነገር አለ ወይ? የዘላለማዊ ህይወትን ገነትን ሊሰጠው ቃል ገብቷል ወይ? አዎ፣ በጣም በርካታ ቦታ ላይ አላህ ስብሐነሁ ወተዓላ በሱረቱል በቀራ ላይ ሲናገር ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ እያለ ይናገራል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካምን ለሰሩት ሰዎች ገነትን አብስራቸው በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ በሱራ ሉቅማን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን ለሰሩት የገነትን ጸጋ እሰጣቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ፣ ይህም የእኔ የአላህ ቃል ነው፣ ቃሌም እውነትና ተፈጻሚም ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናግረዋል ማለት ነው። ይህ ነው እንግዲህ አንድ ሰው እስልምና ሲቀበል ሌላው ነገር ሻወር ሊወስድ ይገባል። ለሶላት ዝግጁ ይሆን ዘንድ ንጹህ ልብስ በመልበስ ጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል። ለዚያ አንድና ብቸኛ ለሆነው፣ ለዚያ ዘላለማዊ ህያው ለሆነው፣ እዚያ በአንድነቱ ላይ ሁለትነት ሶስትነት የሌለበት ብቸኛ ነው ለዘላለም። ወልአወል ወልአኽር እኔ የመጀመሪያውም የመጨረሻውም ነኝ አለ። ኸላስ ሁላቸውም ፍጥረት ሁሉ ጅማሬ አላቸው። እነዚህ ፍጥረቶች ፍጻሜ አላቸው እርሱ ብቻ ሲቀር። ኩሉ ሸይኢን ሃሊኩን ኢላ ወጅሀ ሁሉ ነገር ጠፊ ነው እኔ ስቀር እያለ አላህ ስብሐነሁ ወተዓላ ይናገራል። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የዓለም ላይ ያለ ሁሉ እንዳለ ጠፊ ነው ካለ በኋላ የክብርና የልቅና ባለቤት የሆንኩት እኔ አምላካቸው አላህ ብቻ ስቀር እያለ ይናገራል።
እርሱ ውጭ ሌላ ማንም የለም። እርሱ አጋር የለው። እርሱ ብቸኛ ነው። አንድ ነው። በአንድነቱ ላይ ሶስትነት የለበትም። ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት አምላክ አይሞትም። አምላክ ስለ እኔ ብለው ሞተ ብሎ ሂሳብ የለም። አይሞትም። አምላክ በሞት ላይ ስልጣን አለው እንጂ ሞት በአምላክ ላይ ለቅጽበት እንኳን ስልጣን ሊኖረው አይችልም። አይገባውም በፍጹም። እሱ ቦታቸዋል። ያ አምላክ ዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው። ሰውም ነው ተብሎ አይገለጽም። እርሱ ባህሪው የማይለዋወጥ ነው። አንድ የመለኮት ነው። ዘላለም መለኮት ነው። በመለኮትነቱ ላይ ሰውነት የለበትም። እርሱ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ጌታም ነው ባሪያም ነው አይባልም በፍጹም። እርሱ ሁሉን አድራጊ ነው። እኔ ከራሴ አንዳች ላደርግ አይቻለኝም የሚል አይደለም። ወላሁ ዐላ ኩሊ ሸይኢን ቀዲር፣ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢነላሀ የፍዐሉ ማ ዩሪድ፣ አላህ ያሻውን ይሰራል ይላል። ኢነላሀ የፍዐሉ ማ የሻ፣ አላህ የፈለገውን ይሰራል ይላል። ይህ ነው هذا هو الإله الذي دعانا إليه الأنبياء ነቢያቶች ሁሉ የጠሩን ወደዚህ አምላክ ነው። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ መሲሁ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያት ሁሉ እንዳለ ይህንን አንድና ብቸኛ የሆነ አምላክ እናመልክ ነው የጠሩን። ወደዚህ አምላክ እንጠራቸዋል። ነቢ ሰለላሁ ዐለይሂ ወሰለም ይህን የነቢያትን መንገድ ሊያድሱ ወደዚያ መንገድ ሊጣሩ ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላችሁ መጥቷል፣ ቀደምት ነቢያትንም አረጋግጧል እያለ ይናገራል። አሁን እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ መሲሁ፣ እነ ኢልያስ፣ እነ ዘከሪያ፣ እነ ያዕቆብ እነዚህ ሁሉ ቀደምት ነቢያት እውነተኛ ነቢያቶች እንደሆኑ አምላክ የመረጣቸው እንደሆኑ እውነትን ለህዝቦቻቸው አስተምረው እንደሄዱ ስለዚያ ስለ አንዱ አምላክ ብቻ ሰብከው እንደሄዱ አስተምረውናል። በዚያም መንገድም ላይ አምላክ አድርጎ እንደላካቸው ነግሮናል። ገብታችኋል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁብ ወልአስባጥ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሶስናሁም ዐለይከ ሚን ቀብል ወሩሱለን ለም ነቅሱሱሁም ዐለይክ ወከለመ አላሁ ሙሳ ተክሊማ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ። እነሆ ዛሬ ወደ አንተ ራእይ ገለጥኩልህ አወረድኩልህ ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ኢስማዒል፣ ወደ ሙሴ፣ ወደ መሲሁ፣ ወደ ዳዊት፣ ወደ ሰለሞን ወደ እነዚህ ሁሉ ሳወርድ እንደነበር እያለ ይናገራል። በቀደምት ነቢያት ላይ አደረገና ላካቸው። የቀደምት ነቢያትን መንገድ ለትውልድ ስበክ አላቸው። ወደዚያ መንገድም ትውልድ ሊጣሩ መጡ። ሀዛ ሁወ ነቢይ ዐለይሂ ሰላቱ ወሰላም። እሺ እህታችን ማን ነበር ስምሽ? ሰላም። መቀየር ካልፈለግሽ ችግር የለውም። ሰላም የሚለው ስም ችግር የለበትም። አይ መቀየር እፈልጋለሁ ካልሽ የአንቺ መብትሽ ነው። መቀየር እፈልጋለሁ። እሺ ደስ የሚል ስም እስኪ ልጆች ኮሜንት ላይ ጻፉ። የተመቸሽን አንቺ ትመርጫለሽ። ማንን? መያ፣ ሰሚራ፣ አይሻ፣ ሀያት፣ ሩፈይዳ፣ ዙለይኻ፣ ሰሊማ፣ መርያም ማን ያለች? ሀያት ማሻአላህ። ከዚህ በኋላ ሀያት ነው ስምሽ። ዳሩ ሰጂ። ስለ እስልምና የምታስተምርሽ ጓደኛ ትኖርሻለች ወይም ስለ ሶላት አሰጋገድ ስለ ሁሉ የምታገኛ ጓደኛ አለችሽ? አዎ አለችኝ። አንድ ጥያቄ ነበረ። ችግር የለም። ያው ብዙ ጊዜ እንደዚህ ትምህርተኛ ሲያስተምሩ ምናምን ያኔ ነቢዩ መሐመድን ብዙ ጊዜ ያኔ ጥላቻ ምናምን እንትን ስለማናቅ እነሱ እንትን በጣም ብዙ ጊዜ ያኔ በልቤ ውስጥ በጣም ጥላቻ ነበረኝና እሺ ቻብሽሩ አላህ ስላለፈው ይቅር ማለት ይቅር ማለት ምን ማድረግ ነው ያለብን? አሁን ወደ አላህ በተመለሽበት ቀን ያለፈውን ሁሉ አላህ ይቅር ብሎታል። አዎ ያንን ነገር አላህ ስብሐነሁ ወተዓላ እናንተ የሚነግሯችሁን ሁሉ እንድትጠይቁ በር ከፍቶላችሁ ዛሬ አልሐምዱሊላህ በዚያ ወደ ነቢያት መንገድ ተመልሰሻል። ነቢዩ ሰለላሁ ዐለይሂ ወሰለም ሲሰድቧቸው የነበሩ ሰዎችን ወደ እርሳቸው በሚመጡ ጊዜ ይቅር ይሏቸው ነበር እና ስለዚህ ስላለፈው አትጠይቂበትም። አላህ ስብሐነሁ ወተዓላ ይቅር ብሎልሻል። ነቢያችን ሰለላሁ ዐለይሂ ወሰለም ሊገድሏቸው የመጡ ሰዎችን ይቅር እያሉ ይልኳቸው ነበር እና ስለዚያ ስላለፈው አትጠይቂበትም። አብሽሪ።
በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ብዙ የግድያ ሙከራ አድርገውባቸዋል። ሊገድሏቸው መጥተው ነበር። ስለዚያ ታሪክ የተወሰኑትን ኢንሻአላህ በአላህ ፍቃድ እነግራቸዋለሁ። ለናሙናነት ያክል የሚሆን አንድ ሁለት ልንገራቸው። ዑመር ብን አልኸጣብን ታውቁታላችሁ ልጆች? ማን ነው ዑመርን የሚያውቅ? ዑመርን የሚያውቅ ማን ነው? እኔ በል ዑመር ብን አልኸጣብ። ማን ነው ዑመር? የነቢያችን ሰለላሁ ዐለይሂ ወሰለም ኸሊፋ ነበር አይደለ? የነቢያችን ሰለላሁ ዐለይሂ ወሰለም ኸሊፋ ሆነ። እንዳጠቃላይ ይህ ሰው በጣም ጀግና ሰው ነበር። በጃህልያ ዘመን ያ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት 3 ሰዎች በጀግንነታቸው በጣም ይታወቃሉ። በጣም ጀግና ናቸው። 3ቱም አይፈራሩም ነበር። ማን ማን ናቸው እነዚህ? መልሱ። ማን ማን ናቸው? ልጆች ማን ማን ናቸው? በነቢያችን ሰለላሁ ዐለይሂ ወሰለም ዘመን 3 ጀግኖች፣ ዑመር አንደኛ፣ ሐምዛ ሁለተኛ፣ ኻሊድ ብን ወሊድ ሶስትም። እነዚህ 3ቶቹ በጣም ጀግና ነበሩ። የነቢ ሰለላሁ ዐለይሂ ወሰለም ጀግንነት ከሁላቸው ይበልጣል። ግን እንደ ስራታቸው እንደዚህ ጉልበታቸውን ምናምን አያሳያቸውም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ጀግና ጠንካራ አድርጎ አላህ ፈጥሯቸዋል። ካነ ሚን አቅዋ ናስ፣ ከማንም በላይ ጠንካራ ነበሩ። ለዚህም ነው አነስ ብኑ ማሊክ ሲገልጻቸው ካነ ነቢ ሰለላሁ ዐለይሂ ወሰለም አስጀዕ ናስ ወአሕሰን ናስ ወአክረም ናስ እያለ ይገልጻቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ጀግና ነበሩ፣ ከማንም በላይ ቆንጆ ነበሩ፣ ውብ ነበሩ፣ ከማንም በላይ ደግሞ ቸር ነበሩ እያለ ይገልጻቸዋል። እንደ አጠቃላይ አሁን የምናወራው ስለማን ነው? ስለ ዑመር ነው። ዑመር